አዳም ምትክ እንደሆነ ሁሉ ሔዋን ደግሞ ምትክ ናት። አዳም ዛፉን ለመብላት ምክንያት የሆነችው ሔዋን ናት። ሰይጣንም ያናገረው ሴቷን ነው መጀመሪያ ያናገረው። ልክ መልአኩም መጥቶ ያናገረው ማርያምን ነው። ሔዋን ደግሞ የማርያም ምትክ ናት። ከዛ አንፃር ቤዛ ትባላለች ብሎ ይላሉ። ግን የዓለም ቤዛ ቤዛዊተ ዓለም የሚለው ግን አይፈታልንም። እሱ ቤዛዊተ ዓለም የዓለም ቤዛ ለምን ትሆናለች? የሔዋን ቤዛ ነው መሆን ያለባት። ቤዛዊተ ዓለም ሳይሆን ቤዛዊተ ሔዋን ነው መሆን የነበረባት ማርያም እንጂ ቤዛዊተ ዓለም አትሆንም ነበር። አሁን ደግሞ እዚህ ጋር የሚላት ምንድነው? ዚቁ ላይ የሰማይና የምድር ቤዛ ነሽ ነው አይደል የሚለው? ቤዛ 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 ነፍሰ ኩሉ እንደውም ደጋግሞ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንዲ መዋቲ ነው የሚለው። አዎ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንዲ ለነፍስ ሁሉ የሞትሽ። አዎ ያ አላህ ወይኔ ኤርሚያስ ይሄን ጥቅስ ያውቀዋል። ኤርሚያስ ሰምቷል። ና በሉት ኤርሚያስን ይቺን ነገር ሲላት ሰምቼ አላውቅም። በጣም ነው መከታተለው። ኤርሚያስ አልሰማትም። ይቺን ነገር አልሰማትም። ኤርሚያስ አይ ያስበላሃቸው ኦርቶዶክሶቹን እና ቤዛ ሆናለች በመሞት ደረጃ እንደ ኢየሱስ ይላል። እኔ አሁን እዚህ ላይ ነው ልክ ማለት ሲጀመር አለ አይደል? ይሄን ብዙ ጊዜ ማለት ላይ ነው። እኔ አርጋለች የሚባል ነገር አለ። ማርያም አርጋለች ነው እኮ ማድረጉ አይደለም ሃኒ። አሁን እኮ የተባለው ምንድነው? እንደ ክርስቲያኖች ትምህርት ለዓለም ነፍስ ቤዛ የሆነውና የሞተው ኢየሱስ ነው ተብሎ ነው የሚታመነው። ስለሞተ ነው። ማርያም ቤዛ የሆነችው የሔዋን ምትክ ስለሆነች ነው ብሎ ነበር የሸወዱን የነበረው። ግን ቤዛዊተ ዓለም የሚል ነገር አለ። የዓለም ቤዛ የሚባል ነገር አለ። እዚህ ጋር ደግሞ የሚለው ነገር ምንድነው? እስቲ ደግሞ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ አንቲ ማለት አንቺ ነው። መዋቲ ሟች ነሽ በሰማይና በምድር ላሉት ሁሉ ነፍሳት አንቺ ሟች ነሽ እያለ ነው ያለው። ቤዛ ነሽ። ቤዛነትሽ ደግሞ በመሞት ነው ብሎ ነው የሚያስቀምጠው። ያአላህ እንግዲህ አላውቅም። እንግዲህ የእነሱ እንትን ነው። እዛው ጥሩ ይዟል። እሱና ኢምራን ነበር ደህና ያዙት የነበረው ገድሉን ገድሉን ድርሰቱና ደርሳኑን ደህና አድርገው ያዙልን የነበረው ሁለቱ ናቸው። የሚገርመው ነገር በዚህ ማርያም የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባ ገርጌ ዘጋስጫ ላይ ነው። መጀመሪያ ላይ እንደጀመረ እና ገና ልጇን ታቅፋ ትመጣለች ማለት ነው ማርያም። እኔ ምን አውቃለሁ። በጣም የሚገርም እኮ ነው። ይገርማል። እኔ ኮራሱ ገርሞኛል ራሱ። አይ እኔ አሁን ወደኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅ ሆኖ ነው የሚመጣው ታቅፎ? ሁሌም ጥያቄ ይሆንብኛል። እስቲ መጽሐፈ ሰዓታት እስቲ ሊየው ብዬ ነው። በዛቲ ሰዓት ሁሉ ፍጥረት ይመጽኡ ለስብሐት ለእግዚአብሔር ወከዋክብት አታክልት ጽወሰው ማየ ይቀውሙ። ምን ላይ ነው ያለው? መጀመሪያ አካባቢ ስሙ ለሐዋርያት ቃሉ ሃሌሉያ ሃሌሉያ መልኩን ቅዱስ ቅዱስ እግዚአብሔር ዘይመጥል ለመብረቅ ወይ አጽዮ ለነጓት ቅዱስ 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 የሚለው መጀመሪያ ሲጀመር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ ነው የሚለው ነው። ጸባኦት መላእክት ወይ አቆቶቶል ስልጣናት ምን ላይ ነው ያለው? ማህሌተ ጽጌ አለክ እንዴ? ማህሌተ ጽጌ ነው የሚል እንትን ማህሌተ ጽጌ የለኝም። ማህሌተ ጽጌ የለኝም። በቃቱ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ነው። መልካ መልኮቹ ያሉት መዝገበ ሃይማኖት ውስጥ አይደል ያሉት? እነዚህ መልከ ኡራኤል፣ መልከ ፋኑኤል፣ መልከ ገብርኤል ምናምን ይባሉ በየቀናቶቹ በበዓላቶቹ የሚቆሙ መልኮች። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ የሚባል አለ። ራሱ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ስሙር አስመኪ ቦቱ ንግስተ ሰማይ ወምድር የሰማይና የምድር ንግስት ነሽ ምናምን
ስሚ ጸሎትየ ወይ ጽባ ቅድሜ ከገርየ ወይ ትመጥገጽ የምየ በለተም እንዳይ አጽማ አዝቢከ ሀብየ ምናምን እየተባለ ይባል ነበር። ሃሌሉያ እየተባለ አይደል? ወይ ብጻ ቅድመ ከጋርየ ወይ ብጻ ተጋርየ አስታውሳለሁ። አይ ቲንክ አረሳሁት ማለት ነው። ብቻ በጣም ይገርማል። በዛ ህይወት ግን ይሁን በቃ ኢቨን አስተማሪዎቹ ራሱ እኮ እያወቁት እውነቱን ይደብቁታል፣ አያስተምሩት። ኧረ ማን ያውቀዋል ብለህ ነው? ግዕዝ እኮ ብዙ ሰው አያውቅም እኮ ትርጉሙን አያውቅም። ዝም ብሎ ነው የሚለጠልጠው። ኧረ ዝም ብለው ነው የሚለጠልጡት። የሚያውቁት ራሱ ያሉ አይመስለኝም። አያውቁትም ራሱ አያውቁትም። አሁን ለምሳሌ ማርያም ሚስት እንደተባለች አያውቁም። ያ ሚስት እንደተባለች አያውቁም። ሰዓታት ላይ ታስታውሳለህ? ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽርሐ ቤቱ ይላል። አሁን ለምሳሌ ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ እናቱ ነሽ ለአብ ደግሞ ሚስቱ ነሽ ይላል። መዓርቱ ለመንፈስ ቅዱስ ጽርሐ ቤቱ ይላል። እና ግን አሁን አያውቁም። አሁን ሰው ዝም ብሎ ነው ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ይላል። ለወልድ እናቱ ነሽ ለአብ ሚስቱ ነሽ ይላል። ሰላም ለኪ መልክ በእንተ ጊዜተነ ለምንድን ነው ለእምርተ ገስጋ ኪግ ላይ ነው አይደል? ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። ደግሞ ለአብ መዓርቱ ስብሐት ይላል። ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። መጽሐፈ አርጋኖን ደግሞ ምዕራፍ 1 ቁጥር 10 ላይ ደግሞ ያ ሙሽራ የምትሆን የእመቤታችን ምስጋና ለመጽሐፍ እንድጀምር ይላል። ያ ሙሽራ ይለዋል። ቱርቱሊያ ኦን ሞኖጋሚ በሚል መጽሐፉ ላይ ምዕራፍ 8 ላይ እንደዛ ይላል። ማርያም ሁለቱም ናት ይላል። ማርያም ይላል ምንድናት ይላል? she was both virgin and a wife of one husband ይላል። ድንግልም ናት ሚስትም ናት ነው የሚለው። የማ ሚስት ናት? የማ ሚስት ናት? ማርት ይላል። ማርቱ ለአብ ማርቱ ይላል። ዋይፍ ነው የሚለው እንግሊዘኛው ላይ ታችሁት ከሆነ ዋይፍ ያ ሚስት ናት ብሎ ነው የሚያስቀምጠው። ያ ሚስት ያ ሙሽራ ግን ያ ህይወት ወላሂ ሰባቲቱ ጥጃ ሐናን በእርግጥ ወራት አምላክ አስቧት ጨረቃ የተባለችውን አዲሷን እምቦሳ የፀሐይ እናት ድንግል ማርያምን በተጸንስ ሞት የነበረው ያጎቷ ልጅ ሳሚና በታምር ተነስቶ ከመፈክሯ ህልም የቀረበው ፈቶ እንዲህ ሲል መሰከረ። ስብሐት ለኪ ማርያም እሙዬ ለፀሐይ ጽድቅ ለአብ መዓርቱ ለወላዲቱ አለ ይላል። ለአብ ሚስቱ ለወልድ ደግሞ እናቱ ወላዲቱ አያውቁም ብለው ነው ገባ። አሁን ግዕዝ አይችሉም ብለው ነው። እና ሰው አያነብም እንደዚህ ትርጉሙን አያውቁም ነው የምልህ። ምን የሚያሳዝነው እኮ እነሱ የሚያስተምሩት ሳያውቁ ነው። ግን ህዝቡ ምዕመኑ የሚከተለው ቢያነብ 5 ደቂቃ ውስጥ አይቆይም መጽሐፍ ቢያነብ። ስለ ኢየሱስ አሁን ቢያውቁ እኔ ሰው ነኝ ይላል እሱ። አንዳች ከኔ ምንም ማድረግ አልችልም እያለ ያምኑታል። እንደዛ ነው። ኢንሻአላህ እስቲ እንሂድበትና የተወሰነ ጥያቄ ያለው ሰው ጥያቄ መጠየቅ ትችላላችሁ ማለት ነው። ጀዛከላህ ኸይረን ጀዛ። በርታ፣ ዲን ላይ በርታ። ዲያቆን ማነው ስም? የሙስሊም ስም ማን ነው? አሚር። ማሻአላህ አሪፍ ስም ነው። እንደውም ሌላ ቲክቶክ ነበረኝ በሱ ስከታተል ነበረ ኡስታዝ። እስከ በቃ ብዙ ሰዓት ከታተለ ነበረ። እስር ቤትም ገባ ነበረ። ያኛውን አካውንት ደግሞ እንዳጋጣሚ ሆኖ በሆነ አጋጣሚ አንድ ፈረንጅ በውስጥ ይመጣልና እናገሩኝ አካውንቴን እንዳለ ውስድ አደረገው። ይሄኛውን አዲስ ነው የከፈትኩት። በርታና እንግዲህ ዲን ላይ ጠንከርና እንትን በል። በተቻለ አቅም ሌላ ነገር ውስጥ አለመግባት፣ ፖለቲካ ውስጥ አለመግባት፣ ዘረኝነት ውስጥ አለመግባት፣ ውዝግብ የሚያስነሱ ነገሮች ላይ አለመግባት። በተቻለ አቅም ላኢላሀ ኢለላህ የሚለውን ባንዲራ ማውለብለብ፣ አቂዳህን በደንብ አድርገህ መጠበቅ፣ ዲንን አጥብቀህ መያዝ፣ ሰዎችን ወደ ኢስላም መጣራት። ሁለቱ ነገሮች ደግሞ አይነጣጠሉም። አኽላቅም ዳዕዋ ማለት ነው። አደጋ አለው። አኽላቅ ከጎደለው ዳዕዋ በጣም አደጋ አለው። ቢቀር ይሻላል ራሱ ማለት ነው። እንደገና ደግሞ አኽላቅ ብቻ አይደለም፣ እውቀት ይፈልጋል፣ ኢልም ይፈልጋል፣ ትምህርት ይፈልጋል። ማንኛውም ነገር ማለት ነው እውቀት ይፈልጋል። ማንኛውም ውይይቱም፣ ንጽጽሩም፣ ሰውንም ወደ አላህ መጣራት ምናምን ነገር ምን ይፈልጋል? እውቀት ይፈልጋል። ግን እውቀት ብቻውን ደግሞ አይደለም፣ አኽላቅ ይፈልጋል።
ስነ ምግባር ይፈልጋል። ስነ ምግባር ማለት ነው ኤቲክስ የሚባለው ነገር። ኤቲክስ ከሌለ በጣም አስቸጋሪ ነው የሚሆነው ማለት ነው። ለመሰዳደብ፣ ለመበሻሸቅ፣ ለመደባደብ ዲናችንን ባንጠቀምበት ጥሩ ነው ራሱ ማለት ነው። ምንደባደብለት ምንሳደብለት እውነት የለንም። የያዝነው እውነት ምንሳደብለት አይደለም፣ ምንደባደብለት አይደለም። ሀቅ ነው። ሀቁን ሰዎች እንትን ማለት አለባቸው፣ ማወቅ አለባቸው ማለት ነው። ያንን ነው የምንለው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት በእንትን ላይ ማለት ነው እንትን ምንድን ነው ለኔ ብሎ የተወ አይደል ያሉት? ለኔ ብሎ የተወ ክርክሩን ንትርኩን ለኔ ብሎ የተወ ሰው ጀነትን ምን ለዋለው አሉ ዋስ ሆነዋለሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው አይደለ? ሱነን አቢ ዳውድ መጽሐፍ 43 ቁጥር 28 ላይ እንደዛ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። የሀቅ ባለቤት ሆኖ እንኳን ክርክርን ለተወ ሰው በአጸደ ጀነት ላለው ቤት ዋስን ይሆነዋለሁ ብለዋል። የሀቅ ባለቤት ሆኖ ሀቁ ራሱ ጋር እያለ ግን ለክርክር፣ ለጭቅጭቅ፣ ለንትርክ፣ ኮንፍሮንቴሽን ለሚፈጥር ነገር አረ ወደዛ እኔ ወደዛ ምን አጨቃጨቀኝ ምን አነታረከኝ ብሎ ለተወሰው ጀነት ዋስ ሆነዋለሁ አለ። ጭቅጭቅ፣ ንትርክ፣ ኮንፍሮንቴሽን አይፈቀድም በኢስላም ማለት ነው። ይሄንን ነው የሚናገረው ማለት ነውና ከዛ አንፃር ነው አንተ በርታ፣ በተቻለ አቅም ዲን ላይ መጎበዝ ነው ያለብህ። አላህ ይጨምርልህ። አሜን ኢንሻአላህ ጀዛከላሁ ኸይር። ጥያቄ ያለ ሰው እንግዲህ ላይ ያላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? አሁን አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ። በድንግልና መወለዱ ማረጉ በዛሬ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። በምንድን ነው የሚባለው ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል በባይብል? አምላክ ተብሏል። አዎ አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡ የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን? ሁለተኛ አምላክ ብዙ ናቸው። ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንትን ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፍ 1 ምዕራፍ 2 ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው። ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ቶቶሊያስ ዘካርቴጅ ደግሞ ምን አለ? አፖሎጂ በሚባለው ምዕራፍ 21 ላይ ምንድነው የሚለው? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አጌንስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። አዎ ዮስጦስ ሰማዕቱ ጀስቲን ማርቲርስ ፈርስት አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ
325 የኒቅያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ባህሪ ወስዶ ከአካል አካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክ አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድነሽ? ሰው። ያው ኦኬ። ከምንድን የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው ከምንነቷ ነው አይደል? የእናትሽ አዎ። አንቺና እናትሽ ስንት ሰዎች ናችሁ? 2። ኦኬ። አብና ወልድ ስንት አምላክ ናቸው? 1። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? በምንነት ስንት ሰው ናችሁ? እነሱ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው ወልድም አምላክ ነው። አምላክ ከአምላክ ከተገኘ ስንት አምላክ ነው የሚሆነው? 2 ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይወጣል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ አምላክ ተገኘ የሚሉት ነገር አለ። ከአምላክ አምላክን ወለደ፣ እግዚአብሔር እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔር እግዚአብሔርን ወለደ። እግዚአብሔር እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት። ነው እግዚአብሔር እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔር እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔር እግዚአብሔርን ወለደ ጥቅስም አለ እንትንም አለ። ራሱ በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ እስቲችን ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። ይበቃል። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። ይበቃል አልኩህ እኮ አሰማም እንዴ? እንዴት ያለ ነገር ነው? እኛ የምንፈልገው በቃ አንዴ ከተናገርክ በቂ ነው። ለምንድን ነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ። ሃኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ሃኒ ቀጥይ። ሰማሽው? ሰሙት። እግዚአብሔር እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔር እግዚአብሔርን ነው። መጽሐፍ ቅዱስ መምህራኖቻችን ባስተማሩት ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔር እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክ አምላክን ወለደ ብሎ ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬ በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክ አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔር እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክ አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው። ወለደ የሚል ነገር ማለት ፈጣሪ ፈጣሪን ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔር እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትንም ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን አስተማሪዎችን ከመቤታችን ኢየሱስ ክርስቶስ ከመቤታችን ያውልሽ ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ ይሄውም ከአብ ባህሪ የተገኘ ነው ይላል።
ከባህሪው ነው የተገኘው። አስቢው፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩት ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ባህሪ ዘንባሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ዘ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትምንለው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው አይደል የተገኘችው? ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ የቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ፣ ሁለት። በክርስትና ሃይማኖት ውስጥ አኒ ያልወለደ ያልተወለደ በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ሰምተሽ ታውቂያለሽ? ይሄን አምላክ አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ሁላ። ማን? ፈልጊ እስቲ ማን ይመስልሻል? ፈልጊ። ልክ እንደ አላህ አብማ ይወልዳል። አብ፣ ወልድ፣ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው የሚሉት። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማ ትምህርት ጋር? እኛ ሙስሊሞች አላህ ምንድን ነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ አይደል ብለን ምናምን አላሁ አህድ አላሁ ሰመድ ለሚልጅ ወለሚልጅ አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው ምናምን። አልወለደም አልተወለደም። መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እና ደግሞ የማይወልድና የማይወለድ በባህሪ ውስጥ መውለድና መወለድ የሌለበት በባህሪው በግብሩ እንደዛ አይነት የሌለበት አምላክ አለ። ግልጽ ነው።
ይሄን ይመስላል እንግዲህ ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውስጥሽ ሰልሞ ፈርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲ አሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥርን መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርጊ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል አይደል? ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮትን ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ሃኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው፣ ግን በምን በአካል ሶስት ነው ይላል። እዚህ ጋር ነው ደግሞ አሁን ተመልካች ሰይፈ ስላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ ደግሞ በጽርሐ አርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ከዛ በኋላ አንድ አምላክ ነው ይላሉ። ተመልሰው መጥተው ማለት ነው። ተመልሰው መጥተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው ራሱ። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚታውቂያለሽ? ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሰለስቱ አጋዕዝት። እግዚ አንድ ነው፣
አጋስት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ያለ አጋስት ዓለም ሥላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋስት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋስት ናቸው። የሰማሽኝ ነው? ሰለስቱ አጋስት ማለት ምን ማለት ነው? ትርጉሙ ሶስቱ ጌቶች ማለት ነው። አጋስት ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። አጋስት ዓለም ቅድስት ችግር የለውም። ኦኬ ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴቶች ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ማለት ነው። ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝልኝ። ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስከድ አልቁ ዮጊ ገብረ አጋስቲኪ ነአ ወሐዘከ ነቢያት ወእዘል ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገድላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለው። አንድምታው ላይ ግን ምንድነው ያለው? ገብረ አጋስት አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስት ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋስት ዓለምን የሚገዙ ጌቶቹ አጋስት ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ እንደዛ እንደ ሥላሴ ሰለስቱ አጋስት ይላል። መክሊትን አስገቧት። ሰለስቱ አጋስት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንትን ነው መሰለኝ ገስትም ላይ የለችም። ጎበስ ላይ ገስት ላክና ትግባ። السلام عليكم ورحمة الله وبركاته. ندينا أستاذ ندينا. وعليكم السلام ورحمة الله وبركاته. ندينا. أفح بسلامنا. الحمد لله. رالو. ማታ ገምቼ ትንሽ ኦኬ ማታ ለዛ ይሆናል በቃ ላገኘው ማለት አይ ማሻአላ ስጣፋ ትንሽ ቀዝቀዝ ይላል። ኡስታዝ ቅድም ከዲያቆን ጋር ስታወሩ ከዛሬ በፊት ከሰማሁት ጋር ትንሽ ግራ አለኝ። መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ የሰማሁትና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጎመው? አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ
እንዴ ወታ ኔትወርክ ነው መሰለኝ። መልሱት። እሱ እስከሚመለስ ኡስታዝ ጥያቄ ልጠይቅ። ሰላም አለይኩም። ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው። ልጨርስ የስላሴን ጉዳይ ተመችቶኛል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለስላሴ ሶስትነት ምስጋና ይገባል። የስላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት። ማናት እሷ? ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከው ሶስት ልዩ ሶስትነት የምትባለው ማናት? የምትመለከው አረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት ይቺ በሶስት አካላት የምትመለክ? አረ ማናት ይቺ ሶስትነት የምትባለው በሶስት አካላት ያለችው? ማናት? እኔ ምን አውቄ? ጻፊው በደንብ እንዳጠይቂ በይ ጻፊው። እንደዛ ከፍ ጥያቄ ካልሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት እራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ልክፈትልህ ኡስታዝ? ሃይማኖተ አበው ማውጣት ትችላለህ? ሃይማኖተ አበው ሃርድ ኮፒ ነው ያለኝ፣ ቤት ነው ስራ ቦታ ነኝ። ኦኬ የሚችል ሰው አለ ሶፍት ኮፒ ያለው? ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ። ሐሰን ላስገባው ኡስታዝ። ሰላማዲን ካለ አንድ ቁጥር ጻፍ። አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ። አልገባ ከባድ ነው ግን ያዙት። ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ? ምዕመናን ክርስቲያን ነው ክርስቲያን ነው። እየወጣ ነው ኔትወርኩ ነው መሰለኝ። መልሱት ካለ አንዳንድ ጻፍና ግባ። ሙእሚን ምእመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ። ምእመናን ማለት ደግሞ ሙእሚኑን ነው በአረብኛ። ምእመናት ማለት ደግሞ ሙእሚናት። ማሻአላ ተመሳሳይ ነው። ይሰማል? ምእመናን ሐሰን ማውጣት ትችላለህ? አዎ ኡስታዝ። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። ይሄ እዚህ ጋር ሃይማኖት ይሄን እዚህ መጽሐፍ ውስጥ ነው። ሃይማኖተ አበው ከዛ ምዕራፍ 99 ቁጥር 5 ምዕራፍ 99 በምዕራፍ ነው የተቀመጠው። በምዕራፍ ነው የተቀመጠው። እዚህ ላይ ግን በምዕራፍ የትኛው ነው ኡስታዝ? የትኛው ነው? ምን ምዕራፍ ነው እንጂ ስትነካው ምዕራፍ አለው ራሱ ያሳያል። ንካው፣ አንዱን ንካው። አዎ ስንት ነው እኔ? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል። ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወደ ታች ወረድ። ንካው እስቲ አሁን
ምዕራፍ 116 ነው ያለኸው። አሁን ወደ ኋላ ወደ እዛው እያለ ንካው። አትነካካው። እሺ አትነካካው። እዛው እያለ እንደዚህ በለው። በእጅ እንትን በለው። በእጅ ነካካው። አዎ ንካው። ወደዛ። አዎ እንደዛ። 108 107 106 104 ከዛ አሁን እዚህ ጋር ነው። ከዛ እንትን በል 100 ነው አሁን ያለው። አሁንም እንትን በል አንድ ዙር። አዎ ስንት ነበር ያልኩህ የነበረው? 99 አዎ ምዕራፍ 99 ቁጥር 5 ላይ አውጣ።